መጥተው ስለጎበኙ ስላስተማሩ እጅግ እናመሰግናለን። እድሜ ከጤና ይስጥልን። እንግዲህ የቀረበውን አይተዋል፣ ተመልክተዋል። በእርሱ ላይ ያለዎትን አስተያየት እንዲሁም ደግሞ የእንኳን አደረሳችሁ መልእክትን ቢያስተላልፉልን። እንግዲህ የቀረበውን መንፈሳዊ መዝሙር በጋራ አይተነዋል፣ በጋራ ተደስተንበታል እና ዋናው ነገር ብዙ ፈተና ወጣቶች ይህንን መዝሙር ለማቅረብ ብዙ ፈተና ወጣችሁ ወርዳችሁ ብዙ ፈተናውን አልፋችሁ እዚህ መድረሳችሁ አመሰግናለሁ። ምስጋና የላቀ ነው። እናንተ ብቻ ሳይሆን ገብቷቸው ተረድተውም ፈቃዱን የሰጡትን ሰዎች ባለስልጣናትን ከቀሲስ ጸጋው ጀምሮ ያሉትን ባለስልጣናትን አብረው ለመስራት ሙሉ ፈቃደኛ ሆነው ይህን መዝሙር በዛሬው ዕለት እግዚአብሔር እንዲመሰገንበት በማድረጋቸው ምስጋና አቀርባለሁ። እናንተ በጣም የጀመራችሁ ስራ ቀላል ስላልሆነ እግዚአብሔር ፈቅዶ ነው የጀመራችሁትም፣ ማስጨረስም የሚችለው እሱ በፈቃዱ ነው። ስለዚህ የሰው ልጅ እግዚአብሔርን አጋዥ በማድረግ ሁሉም ነገር ይጀምራል። የጀመራችሁት ስራ ደግሞ መንፈሳዊ ስራ እንጂ የአባቶች ስራ እንጂ የቆሜ አጫበር የሚባል ተደፍኖ የኖረ ጊዜ ገቢ ለእግዚአብሔር ነውና እግዚአብሔር ሲፈቅድ ታላቁ አባት ብፁዕ ቅዱስ አቡነ ጳውሎስን አስነስቶ በዚህ በአዲስ አበባ እንዲነገር ያስደረገ እግዚአብሔር አምላክ ይክበር ይመስገን። እንግዲህ እሳቸው ወደ ጽርሐ ጽዮን አብማ ማርያም ቤተክርስቲያን ምረቃ መጥተው በምረቃው ሰዓት የቀረበው ይህ አጫብር መዝሙር ነበር እና ያን መዝሙር ደግሞ እድሉ ተሰጥቶ ከሊቃውንቱ መካከል የነበር የማቀርበው እና በተመስጦ እግዚአብሔር ቀስቅሷቸው ልቦናቸውን ከኛ ጋር አድርገው ያ መዝሙር ካለቀ በኋላ ምሽት ላይ ነው የቀረበው። በጠዋቱ ላይ ግን ያ መዝሙር ያቀረበውን ሰውዬ አቅርቡልኝ ብለው እኔን አስቀርበው እዚህ ተሸውጣችሁ እናንተ ሊቃውንቱ ለምን አዲስ አበባ አትገቡም አሉ። የብፁዕ ወቅዱስነቱ መልካም ፈቃድ ከሆነ የማንጓዝበት ምን ምክንያት አላልኳቸው። ይዤ ነው የምሄድ አሉ። እንደ ቃላቸው ይዘው ይመጡ። ከዚያ ጀምሮ አዲስ አበባን ከረገጥኩበት ጀምሮ እልፍ አእላፋት ወጣቶችን አሰልጥኛለሁ እግዚአብሔር ፈቅዶ። ከሰለጠኑትም አካላት አንዱ ኦራኤል የሚገኙ ወጣቶች ናቸውና የናፍቆት ወጣቶች ናቸው። ለኔ የናፍቆት ልጆቼ ናቸው። የናፍቆት ወንድሞቼ ናቸው። የናፍቆት እህቶቼ ናቸው እና በዛሬው ዕለት ደግሞ ያለውን ፈተና ተቋቁማችሁ እግዚአብሔርን ፈቅዶ ይህንን በዓል በዚህ በተቀደሰው ጥንታዊ መዝሙር በአጫብር ወቆሜ እንድናከብረው ስለፈቀደልን እግዚአብሔርን ከልብ እናመሰግነዋለን። በጋራ እግዚአብሔር እናመስግነው። ሌላ ምንም ሀሳብ የለኝም። የፈቀዱልንን ወጣቶችም እድሜ ይስጣቸው ነው የምንለው። ልቦናቸውን ሰፊ አድርገው ይሄ ዜማ የጋራችን ነው እንጂ የግለሰብ ስላልሆነ እነሱም ተረድተው ይሄ ዜማ የሚስፋፋበትን መንገድ እንዲፈልጉ እግዚአብሔር በእነሱ ላይ ይደርልን። እግዚአብሔር ይስጥልን። እናመሰግናለን። ክብር ምስጋና ለእግዚአብሔር ይሁን። እግዚአብሔር ይስጥልን። እናመሰግናለን።